ጋር ተኝቶ ጤና ይስጥልን ተመልካቾቻችንና አድማጮቻችን የጎጃም ዓለም አቀፍ ትብብር ከተመሰረተ 9 ወራት አስቆጥሯል። ላለፉት 8 ወራት በጊዜያዊ ኮሚቴ ሲመራ ቆይቶ ከአንድ ወር በፊት ዋና ኮሚቴ አስመርጧል። ኢትዮ ኖርዌይ ቲቪ ከድርጅቱ ሊቀመንበር ከአቶ ዝና ምን ያህል ጋር ቃለ ምልልስ አካሂዷል። የጎጃም ዓለም አቀፍ ትብብር የተቋቋመበት ዋና ዓላማ ይላሉ የማህበሩ ሊቀመንበር አቶ ዝናህ በአማራ ክልል እየተካሄደ ባለው ህዝባዊ እምቢተኝነት በተለይ ነሐሴ 16 በህወሓት ሽምቅ ወታደሮች ባህር ዳር ላይ የተካሄደው ጅምላ ጭፍጨፋ ለድርጅቱ መቋቋም ከፍተኛ አስተዋጽኦ አድርጓል ብለዋል። ጅምላ ጭፍጨፋው ከተካሄደም በኋላ ማህበራቸው በጭፍጨፋው ለተጎዱት ሰዎች እርዳታ ማድረጉን ገልጸዋል። በጎጃም ክፍለ ሀገር አማራ፣ አገውና ሌሎች የተለያዩ ብሔረሰቦችም ስለሚገኙ የነሱን የሁሉንም መብት በአንድ ላይ ለማስከበር የጎጃም ዓለም አቀፍ ትብብር የሲቪክ ድርጅት ተቋቁሟል ይላሉ። ይሁን እንጂ ይላሉ የማህበሩ ሊቀመንበር በአማራ ስም ከተደራጁትም ጋር ሆነ በተለያየ መንገድ ከተደራጁት ድርጅቶች ጋር አብሮ ለመስራት ማህበራቸው ዝግጁ ነው። በሰብአዊ መብት ጥሰት ከበካይ ፋብሪካዎች በሚወጣ መርዛማ ኬሚካል ምክንያትና በድህነት እየማቀቀ ካለው የጎጃም ህዝብ ጋር ድርጅታቸው እስከ መጨረሻው በጽናት እንደሚቆም አስረድተዋል የማህበሩ ሊቀመንበር። ተመልካቾቻችን የጎጃም ዓለም አቀፍ ትብብር ሊቀመንበር አቶ ዝና ምን ያህልን በእናንተ ስም ከልብ እያመሰገን ቀሪውን ቃለ ምልልስ ካንደበታቸው ተከታተሉ። ሁሉም ጋራ አብረን ለመስራት እየተነጋገርን እየተናበብን ልዩነታችን እያቻቻልን ለመስራት ፈቃደኛ ነን። በአማራውም በተበደለው ይሁን በኦሮሞም በማንም ይሁን ብቻ የተበደለው ያው የማታ የሁሉም ጠላት ወያኔ ነው። ሁሉንም የሚጨቁን የሚያንገላታ የሚበድል ወያኔ ነው። ስለዚህ ይሄ መንግስት ተቀይሮ በኢትዮጵያ ህዝቡ ነጻነት አግኝቶ ዲሞክራሲ የተጠናበት አገር ሁና እንድትኖር ሙሉ ምኞታችን ነው። ማንም ድርጅት ጋራ ለመስራት ቅን ልቦና አለን። ግን እነዛ ድርጅቶች ዓላማቸው ምንድን ነው ብለን የሀገራችን የተወለድንበትን አካባቢ ጥቅም እንዳይረሳ ቅድም እንዳልኩት የተለያዩ ነገሮች በጎጃምን አስመልክቶ ያን እንዳይዘነጋ ያንን ወክለን በመገኘት እንድታጠፋለን እንረዳለን። የማታ ግን እኛ ሲቪክ ኦርጋናይዜሽን የበጎ አድራጎት ድርጅት መሆናችን መረሳት የለበትም። ያው ቅድም እንዳልኩት ከሁሉ ጋራ ለመስራት ቅን ልቦና አለን። በጣም ጥሩ። አሁን የአማራው ትግል የደረሰበትን ደረጃ እንዴት ያውታል? አሁን የአማራው የደረሰበት ደረጃ ያው አግባብ ነው። በመደራጀት ላይ ነው። የጠነከረ አይደለም። የተለያዩ ድርጅቶች አሉ። የዛ ድርጅቶች እየተዋሃዱ መልክ እየያዙ ይመጡ ደስ ይለናል እና በጎጃም፣ በጎንደር፣ በወሎ፣ በሸዋ አስተደራጁ የከፋፈላችሁ ነው ከመባሉ በፊት መጀመሪያ መጣበብና የድርጅቶች ብዛት መቀነስ ያለበት እዚህ አካባቢ ነው። ማንም አማራ የሁኔታውን ተመልክቶ አይቶ ያንገበግበኛል፣ ይሄ ነገር እኔን ይመለከተኛል የሚል እንዲሳተፍና ለህልውናው እንዲመክት የኔ የግል ፍላጎቴ ነው። በማህበሩ ግን ቅድም እንዳልኩት ሁሉንም ህዝብ ወክሎ የሚንቀሳቀስ ነው። የአማራውም ደግሞ ለደህንነቱ ለህልውናው መታገል አግባብ ነው ብለን እናምናለን። ስለዚህ አሁን ያለበት የትግሉ የእድገት ደረጃ በቂ ነው ብለው ያምናሉ? በቂ ካልሆነስ ማህበራችሁ በምን መልኩ
የአማራው ራሱን ለማዳን እንደዚሁም የጎጃም ህዝብም እናንተ የተደራጃችሁበት ከሚጠቁ ክፍሎች አንዱ ነውና ራሱን ለማዳን አሁን ደግሞ ወያኔ የበለጠ ያቀደ በትጥቅ ትግል በመሳሪያ ያን አካባቢ እያጠቃነ ያለና ይሄን አስመልክቶ አደረጃጀቱን ለማጠናከር ምን አይነት እርምጃ መወሰድ አለበት ብላችሁ ታምናላችሁ? ያው እንግዲህ አደረጃጀቱን ለማሳካት የአማራውን አስመልክቶ የአማራውን ብቻ ጉዳይ የኛ ጎጃም ጉዳይ የአማራ ብቻ ጉዳይ አይደለም። የሁሉ የጎጃም ተወላጆች ህዝብ ነው። ያም ሆኖ በሚደረገው ትግል እኛ የምንደግፈው ነገር ካለ የምንረዳው ነገር ካለ ቅድም እንዳልኩት እናውቃቸው ድርጅቶች ካሉ እና የሚቀርቡን ካሉ በመነጋገር በመወያየት ሊፈል ይችላል። ግን የኛ ትልቁ አስተዋጽኦ ብለን የምናምነው ወያኔ አንድ በጣም ተንኮለኛነቱ ወንድምን ከወንድም ማጋጫ እና በጎጃም የተለያዩ ጎሳዎች ይኖሩባት ሀገር ናት። በእርግጥ አብዛኞቹ አማራዎች ቢሆኑ በጎጃም ክፍለ ሀገር አገሮች አሉ፣ ሽናሻዎች አሉ፣ ኦሮሞዎች አሉ፣ የተለያዩ ወገኖቻችን አሉ እና እርስ በርሳችን እንዳያጋጩን ማድረግ እና ተቻችለን ተፋቅረን ተስማምተን ለሀገራችን ጥሩ መንግስት የሚመጣበትን መንገድ ማመቻቸት አንዱ ትልቁ ስራ ያ ነው ብዬ አምናለሁ። አንዱ ትልቁ ክፍተት ያ ነው እንጂ በኢትዮጵያ አማራ፣ ኦሮሞ፣ ትግሬ፣ ኩናማ፣ ሙርሲ፣ ሀመር ብቻ አይደለም ያለ። በዘርም ደግሞ የተደባለቁ ደግሞ ብዙ ሰዎች ደግሞ አሉ። እነሱም ደግሞ መረሳት የለባቸውም። ስለዚህ ትልቁ የማታ ማታ ኢትዮጵያዊነት መረሳት የለበትም። የኢትዮጵያ አንድነት መረሳት የለበትም እና ትልቁ የማታ ማታ ያ ነው። ስለዚህ በጎጃም ላይ ክፍተት እንዲኖር አንፈልግም። በጎንደር ላይም ቅማንትና አማራ እያሉ ሊያጋጯቸው እንደሚጥሩ እናውቃለን። ስለምናውቅ በእኛም ደግሞ ያ ነገር በጎጃም ያ እንዳይመጣ፣ በሸዋ ደግሞ አማራና ኦሮሞ እያሉ ሰው እንዳያጋጩት ነው ሁሉ መጠንቀቅ አለብን እና የአማራውን ደህንነት መከላከል ማለት አንዱ ራሱ ህዝብ ከህዝብ እንዳይጋጭ የወያኔ መርዘኛ አሰራር እንዳይስፋፋና በሀገራችን ላይ የእርስ በርስ የዘር መጋጨት እንዳይፈጠር ህዝብ እንዳይከፋፈል ማድረግ ትልቁ ራሱ አንዱ ስራ ያ ነው። እሺ፣ የጎጃም ዓለም አቀፍ ትብብር አገር ቤት ያለውንም ያካትታል ወይስ በውጭ ሀገር ያሉ የጎጃም ነዋሪዎችን ብቻ ነው የሚመለከተው? አይ ሁሉንም ያካትታል። ጎጃም ቤት ከሆነ ድረስና የጎጃም ጉዳይ ይመለከተኛል እስካለ ድረስ ሁሉንም ያካትታል። እንደውም የማታ ማታ ይሄ ነገር እኮ ያን ጊዜ ሰላማዊ ሰልፍ በተደረገበት ጊዜ በጥይት ስለተደበደቡና ደማቸው ስለፈሰሰ በመቆጨት የተመሰረተ ነው አነሳሱ እንደዛ። ስለዚህ ሁሉንም ይመለከታል እንጂ በውጭ ያለ ብቻ አይደለም። እንግዲህ የጎጃም ዓለም አቀፍ ትብብር በተለይ ሰብአዊ መብት ላይ ነው የሚያተኩር ብለዋል እና ህወሓት በተለይ ባለፈው በተካሄደው ህዝባዊ እምቢተኝነት ላይ በጎጃም አካባቢ ከፍተኛ ጭፍጨፋ አካሂዷል እና ይህን ጉዳይ መረጃ አሰባስባቸዋል ወደሚመለከተው ክፍል ወደ ዓለም አቀፍ ፍርድ ቤት ወደ መሳሰሉት ለማቅረብ እቅድ አላችሁ? እንግዲህ አሁን ያሰፈርነው እቅድ የለም፣ ግን ከምናስብባቸው እና ከምናሰፋቸው አሁን በቅርቡ የተቋቋምነው በቋሚነት አንድ ወራችን ነው። እነዚህ ይመለከታል። ቅድም እንዳልኩት የወንዶችን በመበከል የአየሩን ጸባይ በመበከል የልማት ተቋሞችን በማፍረስ የህዝቡን ሰብአዊ መብት በመረገጥ እና በጥይት በመደብደብ እነዚህ ናቸው። እነዚህ ሁሉ ወንጀሎች ናቸው። በዓለም አቀፍ ህግም ቢሆን በኢትዮጵያ ትክክለኛ መንግስት በሚቋቋምበት ጊዜ ያን ወንጀል የሰሩ ያንን ጥፋት የሰሩ ሰዎች በህግ ተጠያቂ ናቸው። ስለዚህ ያንን ከማድረግ ከማሰባሰብ እና ከማመቻቸት ወደኋላ አንል። በጣም ጥሩ። እንግዲህ እንደገለጹት ጎጃም ውስጥ የተለያዩ ብሔሮች አሉ። ያገው አለ፣ የሽናሻ አለ፣ ኦሮሞም አለ እና እነኚህ የተለያዩ ብሔሮች ማህበር ውስጥ በአባልነትም ሆነ በአመራር ደረጃ አሉበት ወይ? ስብሰባስ እየተሳተፉ ነው ወይ? እንግዲህ እኛ ዘረኞች ስላልሆን አንጠይቅም። አንተ ምንድነህ? አንተ ኦሮሞ ነው ሆይ? አንተ ትግሬ ነው ሆይ? አንተ አማራ ነው ሆይ ብለን አንጠይቅ። ጎጃሜ ነኝ ብሎ እስከመጣ ድረስ በሩ ክፍት
በዘር አርዳርም ተወለደ አሰፈርም ሞጣም ነሽና ነፍሴ ቤትም ይወለድ የጎጃሞች ማህበር ነው። ዘረኞች ስላልሆን ዘር ማን ነው ብለን አንጠይቅም። ለሁሉ በራችን ክፍት ነው። ያሉ ይመስለናል የምናውቃቸው አሉ፣ ግን ዘር አንጠይቅም። ምክንያቱም እኛ ዘረኞች አይደለም። ዘር ጠያቂ ወያኔ ነው። እኛ ሁሉም ኢትዮጵያዊ ሀገሬ ነው እስካለ ድረስ እና ወደ ያደገበት ቦታ እስከሆነ ድረስ ማወቅ እንችላለን፣ ማጣራት እንችላለን። አንዱ በክፍለ ሀገር የምንደራጅበት ዋና ምክንያት የዛ ሰው ስር መሰረት ማጣራት እንችላለን። ግን ያ ሰው ከመተከልም መጣ፣ ከሞጣም መጣ፣ ከባህር ዳርም መጣ፣ ከጎምድርም መጣ፣ ከቆላ ዳሞትም መጣ፣ ሁሉም ዘርካተን እንቀበላለን። ወንድሞቻችን እህቶቻችን ናቸው ከለከለ ብለን ግን ዘር ምንድን ነው ብለን ግን አንመረምርም። በጣም ጥሩ። ሌላው እንግዲህ ጎጃምን ጨምሮ የአማራው ክልል በድህነት ባለም እየታወቀ ነው። በልማት ወደ ኋላ ቀርቷል። ይሄንስ ማህበራችሁ አስቦበታል? ወደፊት ምን ማድረግ አስቧል? አዎ አንዱ ከሚያንገበግበን ከሚቆጨን ይሄ ነው። ተቆርቋሪ ድርጅት ስለሌለ ልማት በሚካሄድበት ጊዜ ለምሳሌ ቅድም እንዳልኩት ጣና ብለት ትልቅ ልማት ነበረ። ግን ያንን ልማት ትራክተሮችን ሁሉ እየጫኑ የት እንደወሰዷቸው አይታወቅም እና ያ እንዳይደረግ ለምሳሌ መንገዶች ሲሰሩ ያይቻለሁ በአይኔ። ከደጀን ደብረ ማርቆስ ያለው መንገድ በአንድ አመት ውስጥ ነግሏል። የነገለው ለምንድን ነው? እነዚህ በሙስና የተዘፈቁ የወያኔ ባለስልጣኖች ብድር ይበደሩና መንገዱ የተወሰነ ጥንካሬ እንዲኖረው በጥልቀት መሰራት ሲገባው ላይላውን በአስፋልት ይሰራና በአመት ይነግላል። እነሱ ገንዘቡን እየተነጋገሩ የብድሩን ገንዘብ በኪሳቸው ይከታሉ፣ በየውጭ ሀገር ባንኮች ውስጥ ይከታሉ። እና እነዚህ አይነት ግፎችን በትኩረት ለማጥናት፣ ለመከታተል፣ ለማወቅ እና የሀገራችን ጥቅም እንዲከበር ለማድረግ ነው። ለምሳሌ ግድቡ ሲሰራ የአባይን ግድብ ሱዳን ድንበር ወስደው የተከሉበት ምክንያት ወያኔ የውጭ ከረንሲ ስለሚፈልግ ኤሌክትሪክ ወደ ሱዳን፣ ወደ ግብጽ፣ ወደ ተለያዩ ቦታ ለመላክና ውጭ ከረንሲ ለማግኘት ስለፈለጉ ነው እንጂ እውነት የኢትዮጵያ ሕዝብ እንዲጠቀም፣ የጎጃም ሕዝብ እንዲጠቀም፣ አማራው እንዲጠቀም ቢፈለግ ኖሮ ሌላ 3 ግድብ መሀል ሀገር መስራት ይሻላል። አንድ ትልቅ ግድብ ዳር መስራት አባይ ገድቡ ጥሩ ነው። ማንም የሚቃወም የለም። ማንም ይገድበው ማንም ጥሩ ነው። ግን እዚያ አርቀው ያደረጉት ተጠቃሚነቱን ለማሸሽና ለማራቅ ነው። እንደውም የምንሰማው ጥንታ በዚያ ኤሌክትሪኩን ጠልፈው ወደ ትግራይ ለመውሰድ እና ኢንዱስትሪ ትግራይ ለማስፋፋት እንድመቻቸው ነው ሚባሉ እንዳሉ። ይሄ ሁሉ ለምን ይደረጋል? አባይ ግድብ ሲገደብ ህዝብ ተመክሮበት ጥሩ ነው ወይ አይደለም ተብሎ ሳይሆን በድንገተኛ ተቃውሞ እንዳይነሳብን በአረብ ስፕሪንግ ጊዜ የሰውን ሀሳብ ወደ መቀለሻ አድርገው ተጠቀሙበት እንጂ እውነት ለሀገር ተቆርቋሪነት ቢሆን ኖሮ ግድቡ ድንበር ላይ ሄዶ መሰራት አልነበረበትም። እና እነዚህ አይነት ነገሮችን ይሄ በስሜት ደረጃ ያለ ነው። ወደፊት ግን ጠረቅ ብለን በጥናት የተማሩ አዋቂ ሰዎች አሉ። ነገራቶች በሀሳብ እንዲረዱንና ነገሮች ተንጠርጥረው ወያኔ ወደሚጠየቅበት ደረጃ እንዲደርሱ ፍላጎታችን ምኞታችን ነው። በጣም ጥሩ። እንግዲህ አንድ የመጨረሻ ጥያቄ ይኖራል። እንግዲህ ህዝቡ ብዙ ጊዜ ተባበሩ፣ አብራችሁ ስሩ የሚል ግፊት በየአቅጣጫው ያነሳል እና እናንተ ወደፊት ስብሰባዎች ስታካሂዱ፣ አንዳንድ ዝግጅቶች ሲኖራችሁ የጎንደር፣ የወሎ፣ የሸዋ ማህበራቶችን እንዲሁም ደግሞ በአማራ ስም የተደራጁ የሲቪክም ሆኑ የፖለቲካ ድርጅቶችን ከዛም አልፎ በዓለም አቀፍ የተደራጁ በሀገር አቀፍ የተደራጁትን ለመጋበዝና እናንተም ስትጋበዙ አብራችሁ ለመሳተፍ ምን ያህል ዝግጁ ናችሁ? ሁልጊዜም ዝግጁ ነን። አንተ ለምሳሌ ዛሬ ቅዳሜ ማለት ከአራቱም በፊት አገኘኝ፣ ተነጋገርን፣ ጋበዝከኝ። ይኸው ሳልወላውል አቶ ፈጠንም የፒአር ክፍላችን የግንኙነት ክፍላችን አነጋገረህ። ያው እንግዲህ ቀልጠፍ ባለ ሁኔታ መልስ እንሰጣለን። ዝግጁ ነን፣ ፈቃደኛ ነን። ሌላ ደግሞ ያ የሚጋብዘን ድርጅት ማነው ምንድነው ብለን ማወቅ ቢገባንም ዓላማችንን ከማሳወቅ ለህዝብ ከመንገር ወደኋላ አንልም።
ቅድም እንዳልኩት አዲስ ድርጅት ነው። እድሜያችን ገና 9 ወር ነው። ቋሚ ኮሚቴው ከተቋቋመም ገና 1 ወሩ ነው እና ገና በመድኃ ላይ ነው ያለነው። ግን ያው ለወደፊቱ የተጠናከረ ስንሄድ ትልቁ ነገር ደግሞ ወቁኝ መታየት ምናምን ይሄድ ነው ጊዜ መጋበዝ ሳይሆን ወገናችንን በመረዳት ስራችንን ትክክል የሆነ በስራ ለማሳየት ነው የምንፈልገው። አቶ ዝናህ ምን ያህል የጎጃም ዓለም አቀፍ ትብብር ሊቀመንበር ስላደረጉልን ትብብር በተመልካቾቻችን ስም እጅግ በጣም እናመሰግናለን። ለወደፊትም ትብብሮት እንደማይለየን ተስፋ እናደርጋለን። እኔም በጣም አመሰግናለሁ። በደህና ነህ። ተመልካቾቻችን ከአቶ ዝናህ ምን ያህል የጎጃም ዓለም አቀፍ ትብብር ሊቀመንበር ጋር ያደረግነውን ውይይት በዚህ አጠናቀናል።